ለሶላት የሚከለከለው ቃሪያ ሱሪ የለበሰ ሰው ሲያሰግደን ተከትለን መስገድ ይቻላል የሚል ጥያቄ ነው። ለሶላት ልብስ መልበስ ከሶላት መስፈርቶች መሃል አንዱ ነው። ማንኛውም ሰው ሶላት ሲሰግድ አውራውን የሚሰትር ልብስ መልበስ አለበት። ሶላት ሲሰገድ የሚለበሰው ልብስ ንጹህ፣ ወፈር ያለ፣ ሰፊ ምስልና ስዕል መሰል ነገሮች የሌሉበት መሆን አለበት። ጠባብነቱን በተመለከተ አብዛኞቹ ዑለሞች ዘንድ ቀዳዳ እስካልሆነ ድረስ አጭር እስካልሆነ ድረስ ጠባብ ስለሆነ ብቻ መስፈርቱን አላሟላም በዚህ መስገድ አይቻልም አይባልም። ነገር ግን በጠባብ ልብስ መልበስ ይጠላል የሚል አቋም ነው ያላቸው። ጥቂት ዑለሞች በጣም ጠባብ ከሆነ በእንደዚህ አይነት ልብስ መስገድ አይቻልም የሚል አቋም አላቸው። ምን ያክል ሲጠብ ነው ለሚለው የሰውነትን አካል ቅርጽ ካሳየ በጣም ጠባብ ነው ይባላል። ሰውነትን ውጥርጥር አድርጎ ከመያዙ የመጣ የሰውነት አካላትን በተለይ ጎልተው የሚታዩ የሰውነት ክፍሎችን ቅርጻቸው የሚያሳይ ከሆነ ልብሱ ጠባብ ነው ይባላል። የተወሰኑ ዑለሞች ዘንድ በእንደዚህ አይነት ልብሶች ሶላት መስገድ አይቻልም፣ በእንደዚህ አይነት ሱሪ ሶላት መስገድ አይቻልም። ብዙሃኑ ዑለሞች ዘንድ ግን ቀዳዳ እስካልሆነ ድረስ በጣም ስስ ሆኖ አሻግሮ እስካላሳየ ድረስ ጠባብም ቢሆን የሰውነት ቅርጽ ቢያሳይም መስገድ ይቻላል። ነገር ግን በጠባብ ልብሶች መስገድ ይጠላል የሚል አቋም አላቸው። የሚጠላን ነገር በሙሉ መተው፣ ሰፋ ያሉ ልብሶችን መልበስ። ሶላት ውስጥ ስንገባ የሶላትን ክብር ማወቅና መጠበቅ ተገቢና አስፈላጊ ነው። ሶላት መስገድ ማለት አላህ ፊት መቆም ማለት ነው። አሁን ላይ የመጡ አዳዲስ የልብስ ፋሽኖችን ሙስሊም ሊጠነቀቅ ይገባል። ልብስ የማንነት መገለጫ ነው። ሰዎች በልብሳቸው፣ ባለባበሳቸው፣ ባነጋገራቸው የሚያደንቁትን ሰው ይከተላሉ። ከሱ ጋር ለመመሳሰል ይሞክራሉ። አላህን የሚፈሩ ሸሪዓን የሚያውቁ ሰዎች የሚለብሱትን አይነት ልብስ ለመልበስ ጥረት ልናደርግ ይገባናል። ይሄን እንኳን ማድረግ ባንችል የምንኖርበት ማህበረሰብ ዘንድ በሳል፣ አስተዋይ፣ ክብራቸውን የሚጠብቁ ስርዓት ያላቸው የሚባሉት ሰዎች የሚለብሱትን ልንለብስ ይገባናል። ከህፃን ጋር ህፃን ልንሆን፣ ከጋጠ ወጥ ጋር ጋጠ ወጥ ልንሆን፣ አኺራን ረስተው እንደልባቸው ዱንያ ላይ ከሚሆኑ ሰዎች ጋር ልንመሳሰል አይገባም። ጠባብ ልብስ ለብሶ የሚሰግድን ሰው ተከትሎ መስገድ በተመለከተ እንደ ኢማም እንደዚህ አይነት ሰው ማስቀመጥ አደብ ስርዓት የሚያንሰው የሶላትን የዲንን ክብር ማይጠብቅ ሰው አርአያውን የማያውቅን ሰው ኢማም ማድረግ አይገባም። ኢማም ሳይደረግ ኢማም ሳይሆን በሆነ አጋጣሚ እንደዚህ አይነት ሰው ሲያሰግድ ከተገኘ ሌሎች መስፈርቶችን እስካሟላ ድረስ አብሮ መስገዱ ችግር የለው። እንደዚህ አይነቱን ቦታ ላይ ቢሆን እሱ እንዳያሰግድ ማድረግ የሚቻልበት ሁኔታ ካለ አንተ ለኢማምነት ብቁ የሆነ ሰው አለባበስ አይደለም የለበስከው፣ ካንተ የሚሻል ሰው አለ ተብሎ ከሱ የተሻለ አለባበስ የለበሰ ሰው ቢቀደም መልካም። ነገር ግን ሌሎች አማራጮች ከሌሉ እንደዚህ አይነት ልብስ ስለለበሰ ብቻ ከሱ ኋላ መስገድ አይቻልም አይባል።